ዳኒ ሩታን ለምን ሰደባት? ሙልጭ አርጎ ነው እንግዲህ የሰደባት ማለት ነው። በጣም በሚገርም ነገር እኔ የሚገርመኝ ነገር ሲገናኙ እንደ እጅና ጓንት ሲለያዩ ደግሞ ጭራሽ እንደማይታወቅ ሰው ይሆናሉ ማለት ነው። በጣም በዚህ ልክ ዳኒ በጣም መሳደብ አልነበረብም። ምክንያቱም ሴት ልጅ ናትና በዚህ ልክ እንግዲህ መሳደብም መናገርም አልነበረብክም። አብርሽ እውነቱን ነው አውቆ ነው። መቼም ቢሆን አብርሽ አይፈልግሽም ብሏታል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህመ ቤተሰቦች እንዴት ናቸው? እንዲሁም ክርስቲያኖች ሰላም ሰላም ብያለሁ። እንደተለመደው በአዲስ ቪዲዮ ከች ብዬላችኋለሁ። በሰሞኑ በየቀኑ እየመጣሁላችሁ ነው ማለት ነው። ራህማ ነኝ። እንግዲህ ያው እንደተለመደው ጭቅጭቅ ማያልቅበት አንዴ ደስታ ያለበት የነ ዳኒን ነገር ነው ይዤላችሁ የመጣሁት የነ ሩታን ማለት ነው። አሁን ለሩታ ኤፍሬም ከጎኗ አለ፣ እነ ዳኒን ከህይወቷ አስወጥታለች ማለት ነው። እንግዲህ ዳኒ በጣም በጣም ተናዷል፣ በሌለ ነው ማለት ነው። ኤፍሬምም በእነሱ ህይወት በእሷ ህይወት አያገባህም ከህይወቷ እንድትወጣ ብሎታል ማለት ነው። በሚለው ሰት ደግሞ አንቴን አያገባህም ብሎታል ለኤፍሬም ዳኒ እና እያለቃቀሽ ትመጫለሽ እንዳታለቃቀሽብን እያላት ነበረ። ምክንያቱም ሰላሜን ያሳጣችሁኝ እናንተ ናችሁ እንጂ እኔ አይደለውም ብላ መልስ ሰጥተዋለች በከባዱ። እሱም ደግሞ አንቺ ነሽ በየራሳት የሽ ያንኳኳሽ አሁን ደግሞ እኛ ጋር መታሽ እንድታለቃቅሽልን በጭራሽ አንፈልግም ብሏታል። እኔ ነኝ ብቻዬ ነው ከጎኔ ሰው የለም የሚለሽ የምትደው የነበርሽው አንቺ ነሽ እንጂ እኛ አይደለም ፈልገነሽ ጥቂም 5 ሳንቲም ፈልገን አይደለም አንቺ ጋር ምን ስንመጣ የነበረው ብሎ ነግሯታል ማለት ነው ዳኒ። ሜሪም ይሁን ያው እሱንም እንግዲህ ኤፍሬም በጣም ሆት ሆኖ እያወራው ነው። ስሜቱን ለመቆጣጠር አቅቶታል። ወንድማቸውን በመሀል አቁሞ እንግዲህ ዳኒ ቢሆን አፉ ዝም አይልም፣ ብቻ መናገር ነው። ሁሌ ቁጣ ነው እሱ ጋር አንድ ቀን ሰላም ደስታ የሌለበት። አላህ ሙስታን ሚያገባት ምስት አላህ መጥኔውን ስታት ይችል ዳኒና የምታገባ ምስት ሼር አድርጋችሁ ደርሱለት። እሺ አላህ ይርዳት ብላሃለች በሉት። ረቢ አቃጥሎ ነበር ሚደፋት ማለት ነው። አልሙየም እና ስለ መስቱ ምን አገባሽ ለምን ተቆረቆርሽ እንዳትሉኝ፣ እኔ በጣም ኃይለኛ ሰው ነው ዳኒ ማለት ነው። ቀላል ሰው አይደለም፣ በጣም ከባድ ሰው ነው። ሰውን በጣም እንትን ውስጥ እልህ ውስጥ ያስገባል እና የሚናገራቸው ቃላቶች ሁላ በሰውነት በጣም ነው የሚሄዱት ማለት ነው። አልሙየም ያመጡት የአብረሽን ወንድም እንግዲህ እሱን አቁሞ እሱ የሚናገረው ለጠፍቶበታል። እነሱ እየተከራከሩ ንትርክ ውስጥ ገቡ ማለት ነው። ወንድማቸው ደግሞ ዴፍ ማሻላ ያለው ሪስፔክት ያለው ደግሞ እንትን አድማጭነት በጣም ነው ደስ የሚለው። ሩታን ስቲል ነው በጣም እንትን ከልባቸው አላወጧትም። እስኪ አሁን ደግሞ ዳኒ ወደ አብርሽ ተዞሯል ማለት ነው። አብርሽ ይቅር ይበለኝ እያለ ነው ማለት ነው። በጣም በጣም ስሜታ ሆኖ እያወራ ነበረ እና አንደኛውና ሁለተኛ ነገር እሷ የተነደለችባቸው ባለፈው ደስታን እንግዲህ እስከነ ሻንጣው ይዘው መጥተው ከአንቺ ጋር መቀመጥ አለበት፣ እንዴት ያለ እኔን ፍቃድ እንዴት ይዛችሁ ትመጣላችሁ ብላ እሷም እየተናገራቻቸው ነበረ እና እሱም ደግሞ ለሜሪ እንግዲህ እሱ ስቲል ነው ከመጣ ጀምሮ እስካሁን ያው ሆቴል ነው ያለው። ሶ በጣም ወጪ እየበዛበት ነው። ሶ ስለዛ ከሩታ ጋር ይቀመጥ ብለው እነሱ ናቸው ፈልስፈው ያመጡት። እሷ ደግሞ ያለኔን ፍቃድ እንዴት ሆናችሁ ብላችሁ ነው እሱን ይዛችሁልኝ የምትመጡት? እኔስ መቸምጡልኝ ብያቸዋለሁ እያለች መልስ እየሰጠች ነው እና እኔ ነገራቶች ማንም አያስፈልገኝም፣ ከእርግዝና ጀምሬ ይኸው እስካሁን ድረስ አለው አመት ነው ብቻዬን ሲጋፈጥ የኖርኩት ነገር ነው። ምንም አይመጣም፣ ምንም ሊመጣም አይችልም እያለች ነው። አንቺ ደግሞ አስመሳይ ሴት ነሽ፣ በዚህ ልክ አብርሃም መጀመሪያም ቀድሞ አውቆሻል ብሎ በጣም ንድድ ነው ያለው ማለት ነው። ዳኒ የሳቴር እኔ እሱን ለሚያየው እኔ ጭስስ ነው ያልኩትኝ ማለት ነው። ምክንያቱም የሚናገራቸው ቃላቶች እንትን ለከት ስለሌላቸው ነው። ለዛ ነው እኮ እና
ባለው ሪስፔክት ለታላቅ ወንድማቸው ለሱ እንኳን ክብር ሲሉ ለምን ዝም ይላል? እሱም ደግሞ ያው የደወለለት እሱ ነበር የደወለለት መሰለኝ። ከዛ በሚደውልለት ሰዓት ምን እንደነካት ምን እንደቀየራት እኔ አላቅም፣ ላቅም አልቻልኩም። እንዴት ትጠይቅልኝ ብሎ ነው መሰለኝ ያስመጣው። እንደዛ ብለክ ነው እያስመጣኝ የነበረው። አሁን ያኔ ሰው ሲለያየም በመልካምነት ጥሩ ነገር ተነጋግሮ ሲለያይ ነው ደስ የሚለው እና ብሎ ነበር ያመጣው። ከመጣ በኋላ ግን ሌላ እንትን ነው ሌላ ነገር እያወሩ ነበረ እና እንደዛ ነው ይላችኋለሁ። በጣም ከባድ ነው። እሱም ደግሞ ሩታም ምንም እንትን አላሰበችለትም፣ ምንም ልትፈራውም አልቻለችም እሷ። ምክንያቱም በጣም ተናዳበታለች እንደ ንግግሯ ከሆነ ምክንያቱም ማለትም ያለንን ፍቃድ ስላመጣችሁ ብላ በዛ ነው የተናደደችባቸው እላችኋለሁ። ውድ ቤተሰቦቼ ለምታበረታቱኝ ኮመንት፣ ላይክ፣ ሼር፣ ሰብስክራይብ ለምታደርጉኝ እጅግ አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ቪዲዮ ከተመቻችሁ አሁንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አንዳንድ ነገር ወላሂ ከነሱ ብዙ ነገር እንማራለን ብዬ ተስፋ አደርጋለሁ። ምክንያቱም እዚህ ጋር ሰው ሲገናኝ እጅና ጓንት እንደሆነ መጀመሪያ ይገናኝና መጨረሻ ላይ ደግሞ ተለቃቅሶ ይለያያል ማለት ነው። ከዛ መልሶ ደግሞ ምን ይፈጠራል? ምንም ነገር አብሮ እንዳልኖረ ሰው ደግሞ ተለቃቅሶ ምናምን ተሰዳድቦ ይለያያሉ ማለት ነው። አላህ ሙስተሃን